ውድ ኦርቶዶክሳውያን እህቶች ወንድሞቻችን የመክብብ ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን እስከ ቆያችሁ? አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላም አደረሳችሁ አደረሰን እንላለን። እንግዲህ በዛሬ መሰናዷችን ማለት ነው የምናቀርብላችሁ ውዱ እና እንቁ የቤተክርስቲያናችን መምህር የሆኑት መምህር ዶክተር ዘበነ ለማ ስለ ጋድ ማለት ነው በጥምቀት ዋዜማና በገና ዋዜማ ስለምንጾመው ለምን እንዴት እንጾማለን፣ በስንት ሰዓት እንጾማለን፣ መቼ የሚሉትን በዝርዝር ማለት ነው የሚያሳዩበትን ቪዲዮ ነው ወደ እናንተ ያቀረብንላችሁ። እናንተ ደግሞ ላይክ እና ሼር ማድረግ ለብዙዎች እንድታደርሱ በእግዚአብሔር ስም ነው የምናሳስበው። መልካም ቆይታ ይሆንልን። እስከ መጨረሻው ድረስ በማድመጥ በደንብ ወጋት ለወደፊቱም የማያዳግም መልስ እንድትይዙበት እናሳስባለን። መልካም ቆይታ። ወደ ትምህርት ወስዳችኋለሁ። ጥምቀት ሰኞ ነው። ስለዚህ ጥምቀት ጋዳ አለው። እሁድ ደግሞ ሰንበት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም የምትገኙ የልዑል እግዚአብሔር ቤተሰቦች፣ የቅድስተ ቅዱሳን የድንግል ማርያም ወዳጆች፣ አእይንተ እግዚአብሔር አበው ካህናት ቡራኪያችሁ ይድረሰኝ፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምእመናን ሁላችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋራ ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት በሁላችን ላይ አድሮ ይኑርልን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን፣ የደጋግ እናቶቻችን በረከታቸው በሁላችን ላይ አድሮ ይኑር። ሰላምታዬ ለሁላችሁም ይድረሳችሁ። እንደምን አላችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋው ስሙ የተመሰገነ ይሁን። ምድርን በውሃ ላይ ያለ ካስማ ከነልብሱ ያጸናው ስሙ የተመሰገነ ይሁን። ደመናን ያለ ድምጽ የሚመራው እሱ ስሙ የተመሰገነ ይሁን። አየርን ሳይታይ የሚያስጉዘው እሱ ስሙ የተመሰገነ ይሁን። ይህችን ሰዓት ለኔና ለናንተ የሰጠ እሱ ስሙ የተመሰገነ ይሁን። በሁሉም ነገር በደስታም እናመሰግነዋለን። በሐዘንም ውስጥ እንዳናንያ፣ አዛሪያ፣ ሚሳኤል እናመሰግነዋለን። ይልቁንም በዚህ ሰዓት ሰላም ለሀገራችን እንዲሁም ደግሞ በረከተ ረድኤቱን ለሁላችን የሞቱትን አጽድቆ የታመሙትን ፈውሶ በተለያየ ፈተናና መከራ ውስጥ ያሉትን በረድኤት አይኑ ተመልክቶ ለእያንዳንዱ የልቡን መሻት ያድል። ዛሬ ትላንት እንደገለጽኩላችሁ እናንተ ከተማራችሁ በኋላ ሌላ ሰው የምታስተምሩበት ሁሉ ጊዜ የሚነሳ ጥያቄ አለ። ዘንድሮ ጥምቀት ሰኞ ነው። የ2018 ጥምቀት ሰኞ ሆኗል። ስለዚህ ጥምቀት ጋዳ አለው። አዎ፣ ልደትና ጥምቀት ጋዳ አላቸው። ስለዚህ ሰኞ ቀን ከሆነ ደግሞ እሁድ ደግሞ ሰንበት ነው። እንዴት ነው የሚደረገው? ምንድነው ህጉ? ምንድነው ስርዓቱ? አሁን ስለ ጥምቀት ነው። ጥምቀት ሰኞ ነው። ከመሳሳት ለመዳን መማር ጥሩ ነው። ዕውቀት ጥሩ ነው። ህዝቤ ዕውቀት ከማጣት የተነሳ ጠፋ ብሎ በነብዩ እግዚአብሔር የተናገረው ከዚህ የተነሳ ነው። ዕውቀት ይኖርባችሁ፣ የእግዚአብሔር ቃል በሙላት ይኖርባችሁ ነው የሚለው። ስለዚህ ቃሉን ስንሰማ፣ ቃሉን ስናውቅ ከእግዚአብሔር ጋር የበለጠ ግንኙነታችን እንዲጠነክር ነው። ስለዚህ እናንተ ደግሞ ከሕፃንነት ጀምራችሁ የእግዚአብሔርን ቃል ተምራችኋል። የእግዚአብሔር መንፈስ ያለባቸው መጽሐፍ ታውቃችኋል። ከማን እንደተማራችሁም ታውቃላችሁ ይላል ሐዋርያው ቅዱስ ጳውሎስ ልጁ ጢሞቴዎስን እንደመከረው። ይሄ ቃል ለእናንተም ነው፣ ይሄ ቃል ለእኛም ነው።
ይሄ ቃል ለሁላችንም ነው። በመጀመሪያ ግን ምንድነው ገሃድ ማለት ወይም ጋድ ሲባል ትሰማላችሁ? ምን ማለት ነው? ትርጉሙን ማወቅ ያስፈልጋል አይደል? ብዙዎቻችሁ ታውቁታላችሁ በእርግጠኝነት። በግዕዙ ገሃድ የሚለው ነው የሚስማማው። ገሃደ ነው። ገሃድ የሚለው ይስማማል። ጋድ የሚልም ቃል አለ እንጠቀመዋለን። ጋድ ነው የሚል ጋድ ወደ አማርኛው የሚያደላና ገሃድ አጠር ብሎ የሚመስልበትን ታያላችሁ። ግን ሁለቱም ትርጉም አለው። አንድ አይነት ትርጉም ነው የሚኖረው። ለምሳሌ ገሃድ ብለን ስንል ምን ማለት ነው ብሎ ሰው ቢጠይቅ ቢፈልግ ትርጉሙ በራሱ ጋድ የሚለውን ቃል የሚያመጣለ የሚጋድ የሚል ገሃድ ማለት የሚጋድ ምን ማለት ነው ደግሞ ያ የሚገልጥ። ስለዚህ ጋድ የምትለዋም ትክክለኛ ነች። አንዳንድ ሰው ድንገት ጋድ የሚል ነገር የለም ድንገት እንዳትሉ ብዬ ነው። ግዕዙ ገሃድ ነው፣ ገሃደ ነው፣ ከዛ ነው ግሱ እንደዛ ነው። ስለዚህ የሚገልጥ ተገላጭ ተገላላጭ የሚል የአማርኛ ትርጉም ይኖረዋል። ስለዚህ ገሃድ ብለን ስንል ትርጉሙ ያንን የሚያሳይ ነው። ምንድነው? በግላጭ እንደማለት ሊሆን ይችላል። ለምሳሌ ገናን ረቡዕ ቀን አከበርን። ረቡዕ ቀን ገናን አክብረን የጾምነው ማክሰኞ ቀን ነው። በግላጭ ነው የጾምናት ማክሰኞ። የማትጾመው ነው ማክሰኞ በግላጭ ጾምናት ብለን እናስባለን። እርግጥ ገና ከመሆኑ በፊት ያቺ ቀን ምንድነች? ጾም ነች። ግን ጋድ ብለን እንደገና ጨምረንባት ደርበናት ጾምን። ለምሳሌ ሁዳዴ ጾም ስንጾም ሰኞንም እንጾማለን፣ ማክሰኞንም እንጾማለን፣ ሐሙስን እንጾማለን አይደለም? ሮብና አርብንም እንጾማለን። ሰኞና ማክሰኞ ላይ ድርብ ላይኖራቸው ይችላል፣ ያላቸውም አሉ ብዙዎቹ። ሮብና አርብ ግን እላው ላይ ጾመ ድህነትም አለው። ድርብርብ ሊሆን ይችላል። ድርብርብ ሊሆን ይችላል። ስለዚህ በአንዱ ጾማችን ላይ የምናስበው ለምሳሌ ድርብርብ ስላችሁ የአብይ ጾም ራሱን አለ፣ ሁዳዴ ራሱ አለ፣ ጾመ ድህነት አለ፣ እንደገና ጾመ ዮዲትን ጾመ አስቴርን ሁሉ በዛ ላይ አስቦ የሚውል አለ። በነገራችን ላይ በተለያየ ጊዜ እርግጥ የሚያስቡ ሰዎች አሉ። ስለዚህ ድርብርብ የሆነ ነገርን ትመለከታላችሁ። ለማንኛውም ገሃድ የምንለው ምንድነው ሲባል ገሃድ ስንል የልደት እንዳልኳችሁ የጥምቀት ዋዜማ የገናና የጥምቀት ዋዜማ እንደ ሮብና አርብ ሲጾም ገሃድ የሚል ስያሜ ይኖረዋል። ስለዚህ የቃሉ ትርጉም ገሃድ ብለን ስንል በግልጥ የሚል ነው። የሚጋድ ስንል እሱ ቀደም እንዳልኳችሁ የአማርኛውን ይዞ ከግዕዙም ጋር ተስማምቶ የመጣ ነው። ለምሳሌ በግዕዙ አጋሃደ የሚል ግስ አለ። ከገሃድ ጋር ተመሳሳይ አጋሃደ ማለት አጋደ ማለት ነው። አጋሃደ የሚለው አጋደ ማለት ይሆናል። ስለዚህ ገሃድ ስንል ጋድ የሚለው ከዚህ ጋር የተያያዘ ነው። ቀጥሎ ልደትና ጥምቀት ሲሆን ዋዜማው መጾም እንዳለበት የሚነግረን በአብዛኛው ፍትሐ ነገሥት 15ኛው አንቀጽ ስለ አጽዋማት ያወራል። የአዋጅ አጽዋማት 7 ናቸው። ከነዛ ውስጥ በቁጥር የሚያንሰው በሌላው ነገር አለ የሚያንሰው በቁጥር የሚያንሰው የገሃድ ጾም ነው። በቁጥር ደግሞ የሚበዛው
የሁዳዴ ጾም ነው። ስለዚህ የሁዳዴ ጾም አብይ ጾም ተብሎ ይነገራል። በሌላው መድኃኒታችን ኢየሱስ ክርስቶስም ስለ ጾመው ነው አብይ ጾም። ግን ስፋቱም ከሌሎቹ የበዛ ነው። ቀኑ ጾም ነው በእኛ ሕይወት ውስጥ። የገሃድ ጾም ግን በትክክለኛው ካየነው 2 ቀን ነው። እሱም የልደት ዋዜማና የጥምቀት ዋዜማ ነው። ፍትሐ ነገሥቱ እነዚህ 2ቱ ቀኖች እንዴት እንደሚጾሙ በምልክት የምታዩበትን ላሳያችሁ፣ እናንተም እንድታዩት ስለምፈልግ። ግዕዙን ይዩት። 566 ላይ ያለ ነው። አንቀጽ 15 ነው ብያችኋለሁ። እዛ ላይ ነው የምትመለከቱት። እሱ አሁን የምታዩት 566ኛው የሚናገረውን ነው። ምንድነው የሚለው? ረቡዓ ወአርበ በኩሉ ሱባኤ ዘእንበለ መዋዕለ 50 ወበዓለ ልደት ወጥምቀት ሶበሃብሩ ቦሙ የሚል ቃል ትመለከታላችሁ። ይሄ ቃል ምንድነው የሚለው ሲል አማርኛው እንደምትመለከቱት ምንድነው የሚለው? አንቀጽ ስንት ነው ብያችኋለሁ? 15 ነው። ስለ አጽዋማት የሚያወራ ነው። ዳግመኛም የሚል ታያላችሁ። በየሳምንቱ ሁሉ አርብና ሮብን መጾም ነው ይላል። ይሄ ስለ አብይ ጾም ዝርዝሩ ላይ ነው። እሱ ጋር እንድታዩት የምፈልገው ልብ በሉ። ሌላም ሰው ማስተማር ትችላላችሁ። ዳግመኛ በየሳምንቱ ሁሉ አርብና ሮብን መጾም ነው። በየሳምንቱ አርብና ሮብ ይጾማል። ግን አርብና ሮብ የማይጾሙበት ጊዜ አለ። የሚሻሩበት ጊዜ አለ። አርብና ሮብ ይሻራሉ። መቼ እንደሆኑ ሲነግራችሁ ምንድነው የሚለው? እሱ ጋር ስትመለከቱ በዓለ 50 የልደትና የጥምቀት በዓል የተባበሩባቸው ጊዜ ካልሆነ በቀር እንደተጻፈው እስከ 9 ሰዓት ድረስ ይጾሟቸው ብሎ ስለ ጾሙ ይናገራል፣ ስለ ሮብና ዓርብ። እዚህ ጋር ግን የማይጾሙባቸው የሚሽሩት ስንት ነገሮች አሉ? 50 ቀኖች አሉ። እነዚህ 50 ቀኖች በዓለ 50 የሚባለው ነው። በበዓለ 50 ውስጥ ያሉ ሮብና ዓርብ ምን ይሆናሉ? ይበላሉ። እኔ በጣም የሚገርመኝ እሱንም እያያችሁ ልንገራችሁና ሰው ለምን ሁልጊዜ ጋሃድ ላይ እንደሚከራከር አይገባኝም። እዚህ ጋር በበዓለ 50 ሮብና ዓርብ ይበላል ስጋ። አንዳንድ ሰዎች የእንትን ቀን ሮብ ለስበላ ትንሽ ሰቀቀኝ፣ እንዴት ሮብ ቀን ስጋ በላ ሰቀቀኝ። በበዓለ 50 ስታነክቷል ካገኘ ነው እሱም የሚያገኙት ነው። በየከተማ ያላችሁት ቁርጥ ቤት ናችሁ፣ ሁሉ ቀን አይደለም እንዴ ገንዘብ ያላችሁ። ሌላውማ በአመትም አንድ ቀን ስጋ ይበላል። አሁን ዋናው ነገር ምንድነው? እሱ ላይ እንደምትመለከቱት እነዚህ ቀኖች ለምንድነው ብላችሁ ስትሉ በዋዜማቸው ጥምቀት በዋዜማቸው ገሃድ ናቸው፣ ገሃድ አላቸው፣ በግልጥ ይጾማሉ። ስለዚህ ሮብና ዓርብ ጥምቀት ሲውል ይበላል። የተበላበት ምክንያት ደግሞ ጋድ የሚለው ከሰባቱ አጽዋማት አንዱ በእነሱ ላይ ሕግ ስላለው ነው። ይህንን እንደገና አሁንም በሌላ የሕግ የቀኖና መጽሐፍ እነማ እንደሆኑ ላሳያችሁ። እዚህ ላይ ደግሞ የምጨምርላችሁ ምንድነው? ቀኖቹ ላይ ነው። ስንት ቀን ነው የምጾመው? አሁን ለምሳሌ ጥምቀት አሁን ሰኞ ነው። መቼ ነው የምጾመው? ጋድን ወጾመ ድራረ ልደት ወጾመ ድራረ ጥምቀት የሚል ቃል አያችሁ። እሱ ጋር ተመልከቱ። ወጾመ ድራረ ልደት ወጾመ ድራረ ጥምቀት። ድራረ የሚለው ዋዜማውን ነው።
ድንገታዊ ድራር ሲባል ወደ እራትም የሚወሰድ ስላለ ምሽቱን፣ ጊዜውን፣ ሰዓቱን የሚያሳይ ነው ምሴቱን። ስለዚህ እሱ ጋር የምትመለከቱት ወጾመ ድራረ ልደት 1፣ ወጾመ ድራረ ጥምቀት 2 ገሃድ ያላቸው ማን ናቸው? ሌላ አንድም በዓል ገሃድ የለውም። ልደትና ጥምቀት ብቻ ናቸው። ስለዚህ ወጾመ ድራረ ልደትና ወጾመ ድራረ ጥምቀት የሚለው ምንን የሚያሳይ ነው? ይሄ ጥምቀት ይሄ ልደት ትልቅ በዓል ስለሆነ በዋዜማው ይጾማል። ቀጥሎ የሚነግራችሁ ወእምኔሆሙ ዘያሐጽጽ እምእሉ ወይከውን ከመረቡ ወዓርብ ወውእቱ ጾም ዘይቀድም እምልደት ወጥንተ ዚአሁ መንፈቀ ህዳር ወፋሲካሁ በዓለ ልደት ይላችኋል። ስለ ልደት ሲነግራችሁ አሁን አንዳንዶች ልደት ምንም ገና ጋድ የለውም ሲሉ ጭራሽ ያስደነግጣል። ይሄው እዚህ ጋር እንደምትመለከቱት ነው፣ በአይናችሁ እያያችሁ ነው። እንደውም ምንድነው የሚለው? የሚገባው በመንፈቀ ህዳር ነው። ፋሲካው ደግሞ የሚሆነው ፋሲካው ማለት የሚበላበት ቀን ማለት ነው። እሱ ደግሞ በዓለ ልደት ነው ይላል። ፋሲካ የሚለው ድንገት የትንሣኤ በዓልን ብቻ እንዳታዩ። ፋሲካ ሲል የሚፈሰክበት ተፈሰከ፣ ጾሙ የሚፈሰክበት ማለት ነው። ስለዚህ አሁን እሱ ጋር ያያችሁት ምንድነው? ወጾመ ድራረ ልደትና ወጾመ ድራረ ጥምቀት ነው። እነዚህም የልደትና የጥምቀት ዋዜማዎች ናቸው። እነዚህን በአማርኛም ተመልከቷቸው ምን እንደሚል እሱ ላይ አማርኛውንም ይሁ። ምክንያቱም ግዕዙን የነገርኳችሁ ትክክል ነው ወይ እሱን ነው ወይ የሚለውን መመልከት አለባችሁ። ምንድነው የሚለው አማርኛው? ከነርሱም የሚያንስ ይላል። ከነርሱም የሚያንስ ይለው በቀን ነው። ለዚህ ምሳሌ የምነግራችሁ 10ቱ ትእዛዛት ውስጥ ትንሿ ይቷ ነች ብሎ ጌታ በወንጌል ሲያስተምር አይታችሁታል። ግን ትንሽ ለማለት አይደለም፣ የቁጥር ነው። እዚህ ጋርም የቁጥር ነው። ከነርሱም የሚያንስ እንደ ረቡዕና እንደ ዓርብ የሚሆን አለ ይልና ይኸውም እንደ ረቡዕና እንደ ዓርብ የሚሆን እንደ ረቡዕና እንደ ዓርብ የሚሆነው ማን ነው? የገና ራሱን ችሏል። በዛ ላይ ደግሞ ዋናው የጥምቀት እነዚህ እንደ ረቡዕና እንደ ዓርብ ናቸው ይላቸዋል። ከነርሱም የሚያንስ እንደ ረቡዕና እንደ ዓርብ የሚሆን አለ፣ ይኸውም ከልደት አስቀድሞ የሚጾም ጾም ነው። በቃ ልደት ማለት ገና ነው። ከልደት አስቀድሞ የሚጾም ጾም ነው። መጀመሪያው የጾሙ መጀመሪያ የህዳር እኩሌታ፣ ፋሲካው የልደት በዓል ነው ይላችኋል። ስለዚህ አሁን እሱ ጋር የምታዩት ምንድን ነው? ገሃድ ማለት እንደ ረቡዕና እንደ ዓርብ የሚጾም ማለት ነው ይላል። ጥሩ ተግባባን። አሁን ጥር 10 ቀን የጥምቀት ዋዜማ የከተራ ዕለት ድራረ ጥምቀት እሱ ላይ ሲጀምር ገና ምንድን ነው የሚለው? እንዳልኩት እያያችሁ ሌላም ሰው ማስተማር ስለምትችሉ ፎቶም አንስታችሁ ለሰው መላክ ስለምትችሉ ሲጀምር ያለውን ላንብብላችሁ። ተመልከቱ። እሱ ላይ ጥር 10 ቀን የሚነበበው ስንክሳር ሲጀምር እንዲህ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ አስሩ ለጥር በዛቲ ዕለት ሰሩ አበዊነ ወመምህራነ ቤተ ክርስቲያን እለ ቀደሙነ ሊቃውንት አበይት ከመ ይጾሙ ኩሎሙ መሃይምናን እስከ ምሴት እንዘ ኢይጥዕሙ ምንተኒ መባሊተ ወበጊዜ ሰርክኒ ኢይጣዕሙ ጥሉላተ ዘእንበለ ዘይትበላ በጾም አብይ። አሁን ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ብሎ ይጀምርና ቀኑን ይናገራል። ቀኑ አስሩ ለጥር ነው። ጥር 10 ነው። የከተራ ቀን ነው። ድራረ ጥምቀት ነው። ጥር 10 ነው። ይሄም የምናስብበት ጌታችን ኢየሱስ ክርስቶስ ከገሊላ ተነስቶ ወደ ዮርዳኖስ የሄደበትን ነው። በዛቲ ዕለት በዚች ዕለት ስርዓት ተሰርቷል ነው የሚለው። ሰሩ አበዊነ አባቶቻችን ስርዓት ሰሩ።
መምህራን ቤተ ክርስቲያን የቤተ ክርስቲያን መምህራን ይሄን ስርዓት ሰሩ ብሎ ይሄም ደግሞ ጾምን እንጾም ዘንድ ነው ይላል። ይሄንን ነው እንደውም በአማርኛውም ላይም መመልከት ትችላላችሁ። የምታውቁት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 10 በዚህች ዕለት ምንም መብልን ሳይቀምሱ ምእመናን ሁሉ እስከ ምሽት ይጾሙ ዘንድ ከኛ አስቀድመው የነበሩ ታላላቅ ሊቃውንት የቤተ ክርስቲያን መምህራን ስርዓትን ሰሩ። በምሽትም ቢሆን በታላቁ ጾም ከሚበላው በቀር ጥሉላትን እንዳይቀምሱ። ስለዚህ አሁን ጥሉላት የሚባሉት ምንድነው? የጥሉላት ምግብ የሚባለው ስጋ፣ ቅቤ፣ ወተት፣ አይብ እነዚህ የጥሉላት ምግብ ይባላሉ። እነዚህን አባቶቻችን በቀኖና ሰርተውታል ነው የሚለው። መጾም እንዳለብን ምንም ጥያቄ የለውም። ስንት ቀን ነው? አሁንም ከንግግራችን እየያዝን የምንመጣውን መጨረሻ ላይ እናመጣለን። ስለዚህ በቀኖና አባቶቻችን የሰሩት አለ፣ ህግ አለ። ይሄም ደግሞ ምንድነው ከተባለ ቀጥታ አሁንም ተመልከቱ እሱ ጋር ምን እንደሚል በቀኖና እንዘ ይብሉ ለእመኮነ በዓለ ልደት ወጥምቀት በዕለተ ረቡዕ አው በዕለተ ዓርብ ይብሉ በጽባ ኩሎሙ መሃይምናን። አያችሁ እዚህ ጋር ደግሞ የሚነግራችሁ በቀኖና የተሰራው ምንድነው? ለእመኮነ በዓለ ልደት ወጥምቀት በዕለተ ረቡዕ አው በዕለተ ዓርብ የገናና የጥምቀት በዓል ዓርብ ወይም ሮብ ቢኖር ይብሉ በጽባ በጠዋት ይብሉ ኩሎሙ መሃይምናን። መሃይምናን ከዚህ በፊት ነግሬያችኋለሁ። ደርግ መሃይምነት ማጥፋት የሚለው ሃይማኖትን ማጥፋት ነበረ። አልተማረም ማለት ካስፈለገ ምን ነው ብያችኋለሁ። ኢ ምሁር ነው የሚባለው። መሃይም ካላችሁ እኮ ሰውን ሃይማኖተኛ ማለት ነው። ስለዚህ አሁን እዚህ ጋር የምትመለከቱት ምንድነው? ሮብና ዓርብ ሲሆን ይመገቡ የሚል ነው። ከዚህ የተነሳ በነገራችን ላይ በዓልን ስናከብር ልደት ላይ፣ ጥምቀት ላይ ስጋ ሲበላ፣ ወተት ሲጠጣ እና በዓሉ በዚህ አይነት ሁኔታ እንዲከበር ያደረጉበት ምንድነው ሲባል እኛ አንደኛ እንደ አሕዛብ አይደለም፣ ዝም ብለን በመብላት በመጠጣት በፈንጠዝያ ከአሕዛብ ጋር አይመሳሰልም ይላል። ቅዱስ ዮሐንስ አፈወርቅና ቅዱስ ባስልዮስ በረከታቸው ይደርብንና እኛ በዓልን እኮ ስለ ምግብ ብቻ አይደለም፣ ሁለት ግብር አለው። የጥምቀትና የልደት በዓላችን ሁለት ግብር አለው ይላሉ። ሁለት ግብር ምንድነው ከተባለ ጾምና በዓል ነው ይላል። ስለዚህ እኛ ዝም ብለን ለምግብ ብለን እንዳልሆነ ራሱ ክርስትናችን ሲገለጥ ነገን ስንበላው ዛሬን ግን ጋድ አድርገነው ጾመነው ነው ብለው አባቶቻችን ያስቀምጣሉ። ስለዚህ ከዚህ የተነሳ በዓለ ልደት እና በዓለ ጥምቀት እነዚህ የደስታ ቀኖች ናቸው። ታላቅ ቀን ነው። በዋዜማው ግን ጋድ ጾም ተብሎ ይታወቃል። እነዚህም ልዋጭ ሆነው ነው ሮብና ዓርብ በጋድ የሚጾመው። እዚህ ስንክሳሩ ላይ በግልጽ እንድታዩት የምፈልገው አንድ ነገር አለ። ትንሽ ግልጽ እንዲሆንላችሁ ስለምፈልግ ነው። ለምን ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር። እሁድና ሰኞ ሲሆን፣ ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር፣ ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ
ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። እሱ ጋር የምታዩት መጀመሪያ ግዕዙን ነግራችሁና ከዛ ወደ አማርኛው እንሄዳለን። ወለእመ ኮነ ዕለተ በይረሙን ዘውእቱ አስተርእዮ በዕለተ እሁድ አው በዕለተ ሰንበተ አይሁድ ይጹሙ በዕለተ ዓርብ የሚል ቃል ታገኛላችሁ። ከዛ ቀጥሎ ስታዩት ቀድሞ ካለው ዓርብ ይጹሙ ይልና እስከ ምሴት በከመ ተናገርነ ቅድመ ወለእመ ኮነ በዓለ ልደት ወበዓለ ጥምቀት በዕለተ ሰኑይ ኢይትካሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ የሚል ቃል ታገኛላችሁ። አሁን ይሄ በአማርኛው ደግሞ ግልጽ እንዲሆንላችሁ እንዲህ ይላል። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይህም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን በአይሁድ ሰንበት ቀን ቢሆን ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል፣ ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድን ነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ ኢይትካሃል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተዓቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። ስለዚህ እሁድ ቀን ጋድ ነው፣ ጾም ነው ሲባል ከስጋ ነው እንጂ ከጥሉላት ምግብ ነው እንጂ ከሌላው ምግብ አይደለም። አያችሁ?
ሌላው ምግብ ትመገባላችሁ። ቀዳሽ ቆራቢ የሆነ ሰው ግን አይመገብም። የተወደዳችሁ የእግዚአብሔር ሰዎች ካህናት ቆራቢዎች የሆኑ እነሱ ሰዓቱን እንዲሞላላቸው አድርገው በሚያምርና ግልጽ በሆነ ሁኔታ ስለ አጽዋማት ሲሞላላቸው ማለትም ታንተን ያለ ከመጽሐፍ ስንክሳርና ከተለያዩ ቤተክርስቲያናችን ሌላው ሰው ግን ሕግጋት መጻሕፍት ጋር የተያያዙ ስጋ መብላት አይችልም። አስተምረውናል። ለመምህራችን ቃልዎትን ያሰማልን። እኛንም በተማርነው ቃል 30 60 መቶ ያማረ ፍሬ አብርተን የመንግስት ወራሾች የስሙ እግዚአብሔር አምላካችን አነሳስቶ እንድንሆን ያስጀመረን አስጀምሮን ያስፈጸመን ከዘላለም እስከ ዘላለም ክብር ምስጋና ይግባው። ለሰዎች ሁሉ አትርሱ። እናመሰግናለን። እግዚአብሔር በተዋህዶ እምነታችን እስከ መጨረሻው እንዲያጸናን ፈቃድ ይሁንልን። አጽራረ ቤተክርስቲያንን ያስታክስልን። አሜን። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ነገ እንገናኛለን።